ቹን ያልቀለድኩ ብሩኬ ስተኝ እኔ ለቀልድ ጊዜ ያለኝ ይመስላል። አንቺ እባክሽ እሺ ምንድነው መጠየቅ የፈለከው? ቅድም ከፊዮሪ ጋር አይቻችሁ ነበር እና ከሷ ጋር ደግሞ መታየት ስህተት ነው? ስህተት ነው አላልኩም። እና ታዲያ ምንድነው? አንቺ በዛ ላይ እኔ ስመጣ ጥላችሁኝ ሄዳችሁ። ቆይ ምንድነው የተፈጠረው? ምንም አልተፈጠረም። ጀስት በአንዳንድ ነገሮች ዙሪያ ተነጋግረን ችግራችንን ለመፍታት ተስማምተን ነበር። አለቀ እኮ። እንዴት? ይሄንን ያደረገችው መቅሌ ናት። ይሄ ነው ፍቅረኛ ትናንትኛ እንድንገናኝ ያደረገችን። ከዛን ካወራን በኋላ ተግባባን። አንቺ የተግባባችሁትን ነገር አስረጅ። ኦኬ አንተ ራስህን አታስጨንቅ። በቃ የተግባባንበት ነገር በጣም ጥሩ ነበር። ምንድነው እሱ? ፍቅር በመላመድ ይመጣል እንዴ? ሰምተኛል። የጠየቅኩን ብቻ መልስልኝ። አዎ በመላመድ ይመጣል ብዬ አስባለሁ። እንዴት? ፊዮሪ ይሄን ለመረዳት እኮ ሩቅ መሄድ አይጠበቅብሽም። እኔና አንቺ ጥሩ ማሳያ ነን። ከቻልክ ታብራራልኝ? ይኸውልሽ እኔና አንቺ አብሮ አደጎች ነን። እናም አንድ ቀን እንኳን አፈቅራታለሁ ብዬ አስቤ አላውቅም። እሺ ለካ እሷም ለእኔ ተመሳሳይ። ፈጣሪ ይህን ሁሉ ጊዜ እየፈተነኝ ያለው የሚያፈቅረኝ ሰው እስኪመጣና እንደመቤት አንቀባሮ እስከሚያኖረኝ ድረስ እንደዛ እንዲሆን ፈልገው ነው ብዬ ማሰብ ጀምሬያለሁ። እናማ ፍቅርን ለመልመድ እሞክራለሁ። ይሄ እኮ ጥሩ ሀሳብ ነው። መልካም ቀን። የዛሬ ቪዲዮአችን እንግዲህ ሁላችንም አይተነዋል። ምን ይመስል ነበር የሚለውን ቀጣዩን ክፍል እንግዲህ ይዘንላችሁ መጥተናል። አፍላ ፍቅር ድራማ ያቆምንበት እንግዲህ ያው የነ ጄሪ ላይፍ ምን ይመስል ነበር የሚለውና የነ ብሩኬስ ምን ነበር፣ ፊዮሪስ ምንድን ነው የወሰነችው፣ ከብሩክ ጋር ምንስ ተነጋገሩ፣ ለብሩክስ ውሳኔዋ ምን አለች የሚለውን እና ደግሞ አለፈ ስንል የነ ኤላ ለምንድን ነው ኤላን እንግዲህ ሊሰብለ አለምዬ እንደማታፈቅራት አውቃለሁ፣ ነገር ግን ለምን እንደምታፈቅራት እያስመሰልክ እኔም በቅናት ታቃጥለኛለህ ብላ በግልጽ ነግረዋለች ማለት ነው። እናም እንግዲህ ምንድን ነበረ የሰብለ ጉዳይ በጣም ከባድ ነገር ነው። ወይ አውጥታ ተናግራ አልወጣላትም፣ ወይም እንግዲህ ዝም እንዳለ ዝም አላለችም ማለት ነው። ከሁለት የወጣው እንዳልሆን ብላ እንግዲህ ፈርታለች። እና ጄሪ ስንሄድ ጄሪና ሂቫን ከትምህርት ቤት ሲመጡ ሁሌም የሚጠብቅባቸው ቦታ ሲስተም እዛ ሲደርሱ ዛሬ ግን አላገኙትም። ነገር ግን ምክንያቱ ምን እንደው አልታወቀም። ስለዚህ ጄሪ ምንድን ነው ያቻለ ሂቫን ለምንድን ነው ሲስተም ያልመጣው? ዛሬ ሁሌም እዚህ ቦታ አልነበረው የሚጠብቀን። ስለዚህ ያልመጣበትን ምክንያት ነግሮሻል። 8ኛው ምን እያሰበ ነው? ስለዚህ 6ኛው ስሜቴ ጥሩ ስሜት እየተሰማኝ አይደለም፣ እኔ ብነግርሽ እምቢ ብለሻል ብላታለች ማለት ነው። እናም እንግዲህ ጄሪ ምንድን ነው ይሄንን ሀሳብ ያለችው ሌላ ሴት ጋር ሄዶ ነው ለማለት ፈልጋ ነው። ኢቫን ግን ልትረዳት ስላልቻለች ምን ለማለት ፈልገሽ ነው ብላታለች። ኢቫንም እንግዲህ ደውይለት ስትላት አይን ያልደውልም ብላ ነበር ኢቫን። አሁን ፕሮግራም የለንም የምንገናኝበት፣ ስለዚህ አልደውልም ስትላት ደውይ ብላት በግድ አስደውላት ነበር። ኢቫን ስትደውል ስልኩ ዝግ ነበረ። ስለዚህ ምንድነው ምክንያቱ? ይሄ ልጅ አላመረኝም፣ የሆነ መጥፎ ነገር እየሸተተኝ ነው እያለች እንግዲህ ብላለች ጄሪ። ያው ኢቫንም አንቺ ወንድምና እህት አትመስሉም፣ ጥላት እኮ ነው የምትመስሉት፣ ይሄን ያህል ወንድምሽ የምትይው ለምንድን ነው ያለቻት። ያው እንግዲህ ኢቫንም የሆነ የማትፈልገው መናገር የማትፈልገው ነገር አለ፣ ነገር ግን ዝምታን መርጣለች ማለት ነው። ወደና ሀኒቾ ስንመለስ መቅዲ፣ ሀኒቾ፣ ፊዮሪ ከካፌ ውስጥ ቁጭ ብለው ነበረ። እናም ሀኒቾ ግራ በተጋባ ስሜት ግራ ቀኟን እያየች ምንድን ነው ነገሩ ብላለች ማለት ነው። መቅዲ ምንድን ነው ትንሽ አይዞሽ ተረጋጊ፣ ምንም አይደለም፣ ቀላል ነገር ነው፣ እረፍት እናደርግ፣ አንቺም ከትምህርት ቤት ነው የመጣሽው ብዬ ነው ብላታለች። ፊዮሪም እንግዲህ አይ እኔ አላውቅም ብላለች። በነገራችን ላይ ፊዮሪ ናት ያስጠራቻት ሀኒን። ምን ልትላት ነው የሚለው እናያለን ማለት ነው። እናም እንግዲህ እኔ አላውቅም ለምን እንደተጠራን መቅዲ ናት እዚህ ያሰባሰበችን ብላለች። እና መቅዲም ስትቀጥል እንግዲህ እኔ ከአንቺ በፊት ፊዮሪ ነው የማውቃት፣ ነገር ግን ሁለታችሁንም ስላወኳችሁ በጣም ደስ ብሎኛል እና ዛሬ የተወሰነ ነገር ብንወያይ ብዬ ነው እዚህ የተሰባሰብ ነው ብላለች ማለት ነው መቅዲ።
በነገራችን ላይ መቅዲ በጣም ጥሩ ልጅ ናት። ለሁለቱም ሳታዳላ እንግዳ ፊዮሪ የድሮ ጓደኛዋ ናት። ነገር ግን በጣም ለሀኒቾ ሚዛናዊ ሆና ነው የምትፈርደው ማለት ነው። ምክንያቱም ፍቅሯን እንዳታጣ ሀኒቾን ፍቅሯን እንዳታጣ ፊዮሪም ደግሞ ራስ ወዳድነት እንዳትባል ለሁለቱም ያላትን ስሜት እኩል አመዛዝና ነው። አንድ ሰው መቼም በአንድ ሰው ህይወት ላይ ያለፈውን ነገር ስለሚያውቅ ይሄ ህይወት ደግሞ አጋጥሟታል። ፊዮሪና ሀኒቾ አንድ ወንድን ያፈቀሩት። መቅዲ ደግሞ ለየት የሚያደርገው ነገር ሁለት ወንዶች እሷን አፍቅረዋት ነበር ማለት ነው። እና ይሄንን ህይወት ስላለፈችበት ሁሉንም ትረዳለች። ሀኒቾንም ፊዮሪንም ብሩክንም ትረዳለች። ስለዚህ ይህንን ነገር ለማስተካከል ዛሬ እንግዲህ አንድ ላይ ተገኝተዋል። ምን ይሆን? ፊዮሪ ሀኒቾን እንግዲህ ይቅርታ ጠይቃታለች። ነገር ግን ምንድነው ይቅርታው? እኔ ከኔ በላይ የሚያፈቅረው ሰው አለ ብዬ አስቤም አላውቅም። ብሩክን ማንም እንደኔ የሚወደው ሆነ የሚያፈቅረው ሰው አለ ብዬ አስቤ ስለማላውቅ ብዙ ተጣልተናል። ብዙ ነገር ሁኛለሁ። በሱ የተነሳ ከብዙ ሰውም ጋር ተቆራርጫለሁ፣ ከአንቺም ጋር እንደዛው። ስለዚህ እኔ ከህይወታችሁ መውጣት ፈልጋለሁ። አንቺና ብሩኬ አንድ ላይ ሆናችሁ ህይወታችሁን ትቀጥላላችሁ። ስለዚህ ያንን ነገር አልፈን ወደፊት እንቀጥል ብላለች ማለት ነው ፊዮሪ። የኔ ያልሆነን ነገር የኔ ያደርጋለሁ ብዬ መታገሌ በጣም ዋጋ እያስከፈለኝ ስለሆነ እናንተ ደግሞ ሁለታችሁ የምትፋቀሩ ሰዎች የምትዋደዱ ናቸው። በጣም የሚገርም ነው። እኔ ፊዮሪን በዚህ ደረጃ አልጠበቅኳትም ነበረ። ምክንያቱም እናቷ የምታደርገውና ቅዱስ የሚያደርጉት ነገሮች በጣም የሚያስፈሩ ነበሩ። እሷ ግን ቆራጥ ሆናለች ማለት ነው። ምክንያቱም የኔ ያልሆነ ነገር መቼም የኔ ላደርግ አልችልም። የብሩክ እናት መዳን ስላለባቸው ብቻ ራሴንም ሆነ ህይወቴን መስዋዕት አድርጌያለሁ እንጂ ብሩክ በጥቅም ተይዞ ወደ እኔ እንዲመጣ አላደረኩም። እና ሰዎች በዙሪያችን ያሉት እኔና ብሩክ አንድ ላይ እንድንሆን እያስገደዱ ያሉ ነው። ነገር ግን ስለዚህ የብሩክም እናት እንደሆነ ጫና እያበዙብሽ ነው። እሷ ግን ሀኒቾ ለፊዮሪ አልነገረቻትም። ምክንያቱም ብሩክን አታ ከእናቷ ጋር እንድትጣላ ስላልፈለገች። እናቷ ይህንን ሴራ መስራቷን ብታውቅ ኖሮ ፊዮሪ ኒንጃ ብቻ እንደኔ ፊዮሪ እናቷን እንደ በፊቱ ትጣላታለች ብዬ ነው የማስበው ማለት ነው። እና ሀኒቾ ጎበዝ ናት በሌሎችን ሰዎች እንጂ እናቷን አልጠቀሰችም ማለት ነው። እና ከባድ ነው። ይህንን ፈተና እንዴት ላልፈው እችላለሁ ብላለች። የሰው ጫና ውሳኔሽ እንዲያስቀይርሽ መቼም ቢሆን አልፈልግም ብላታለች። እና እንደዚህ አይነት ነገር እንዲሆን አልፈልግም። አንድ ነገር ቃል ግቢልኝና ምንም ነገር እንዳታደርጊ ብላታለች ማለት ነው። ፊዮሪ ምንድነው እሱ ብላ ሀኒቾን ጠይቃት ነበረ። ፊዮሪ የማፈቅረው ሰው ሁሌም ደስተኛ እንዲሆንልኝ እፈልጋለሁ። እሱን ነገር ደግሞ ከአንቺ ነው ደስታን የሚያገኘው። ምክንያቱም እሱ ደስተኛ ሆኖ ሳይ እኔ ደስተኛ ሆናለሁ። ብሩክ ደግሞ አንቺ ጋር ነው ደስተኛ የሚሆነውና ምንጊዜም ደስተኛ እንደምታደርጊው ቃል ግቢልኝ ምንም ቢፈጠር ምንም ብላታለች ማለት ነው። እና መቅዲ ደግሞ ይሄንን ነገር በምታይ ሰዓት በጣም ገርሟታል። የፊዮሪ አስተሳሰብ የሀኒቾን ቢሆን ማለት ነው። እና በጣም ተገርማለች ማለት ነው። እና ብሩክን እንግዲህ አትክፊው እባክሽን፣ እኛንም አታስጨንቂን፣ አንቺንም ተጨንቀሽ። ስለዚህ ጉድ አንድ ሰሞን ነው እና ሁሉንም ነገር እንለፈዎችን ሰሞን ነበር የፈተናሽ አልፏል፣ ይበቃል። ካሁን በኋላ አትጨነቂ፣ እመኚኝ። እንደምንም ብለሽ ሁሉንም አልፈሽ ራስሽን አጠንክረሽ ወደ ብሩክ ተመለሽ፣ ሁሉንም እርሹ እንዳልነበረ አድርጊው ብላታለች። እንግዲህ አታስለቅሱኝ፣ እንግዲህ ጉደኞች ናችሁ ብላለች ማለት ነው። ፊዮሪ በምታደርገው ነገር ማነው ደስተኛ ሆኖ? እኔ ደስተኛ። ምክንያቱም በአሁን ሰዓት ላይ ይህን ሁሉ መስዋዕት ከፍሎ ያ ሰው ለአንቺ ይገባሻል ብለው ሰዎች በሚሉ ሰዓት እሷ ግን እኔ ስላፈቀርኩት ብቻ ይሄን የሆነ ማትል ጀግና ሴት ማለት ነው። እና በጣም ከባድ ነው። ምክንያቱም ፍቅር በውለታ አይደለም። አንድ ሰው አፍቅሮ ወደኛ ሲመጣ እንጂ እኛ ስላፈቀርነው ብቻ ለዛ ለሰው ብዙ ነገር ማድረግ፣ ለእኛ ትኩረት እንዲኖረው ማድረግ፣ ያ ነገር ትክክል አይደለም። ፍቅር የፈጣሪ ስጦታ ነው። ለምሳሌ አሁን ሀኒቾና ብሩክ ዝም ብለው ነው የተፋቀሩት። ምክንያቱም ምንም ውለታ የሚያስተሳስራቸው ነገር የለም። ብሩክ ደግሞ እንደ ብሩክ አይነት አፍቃሪ አይገኝም፣ እንደ ፊዮሪም አይነት አፍቃሪ አይገኝም።
ብሩክ ይሄ ሁሉ ውለታ ውላለት ሰዎች ለአንተ ነው የምትገባው፣ ለእሷ ነው የምትገባው፣ ሀናን ተዋት ሲሉት ፍቅር በውለታ አይታሰርም። ምን ያላፈቅራትም እሷ ደግሞ ስለምታፈቅረኝ ይሄንን አድርጋልኝ ይሆናል። ነገር ግን ይሄን ስላደረገችልኝ ሳልወዳት አፈቅርሻለሁ እወድሻለሁ ልላት አልችልም ብሎ ነበር መልስ የሰጠውና በጣም ደስ የሚል ነገር ነው። የፊዮሪ ውሳኔ የሚያስደስት ነገር ነው የዛሬ ውሳኔው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን እስኪ በኮሜንት አስቀምጡልኝ። ሀኒቾም እንግዲህ እሷ ቃል ስትገባላ ፊዮሪንም ቃል አስገብታለች። ምንድነው እሱ ግትር የምትይው ነገር ብሩክ የኔ ካልሆነ ሌላ ሰው ማፍቀር አልችልም፣ ሌላ ሰው መውደድ አልችልም የምትይው ነገር ትተሽ ሌላ ሰው የሚያፈቅርሽ የሚወድ ሰው ወደ አንቺ መምጣቱ ስለማይቀር አንድ ቀን ለዛ ለሰው በር ክፈችለት እባክሽ፣ ብሩክን እንዳፈቀርሽ በብሩክ ብቻ አትቆሚ ብላታለች ሀኒቾ። የሀኒቾ ምክር ጥሩ ነው። አዎ ብሩክን ብቻ ስለምታፈቅረው ሌላ ሰው አላቀርብም ማለት የለባትም ፊዮሪ። ፍቅር በመላመድ ይመጣል። ነገር ግን ያ ደግሞ አንድ ቀን ይሆናል። እሷ መንገድ ከሰጠቻቸው እሷን የሚያፈቅራት ሰው አንድ ቀን ሳይመጣ አይቀርም ማለት ነው። የሀኒቾ ምክር በጣም ደስ ይላል። ግን ይሄንን ነገር ገድፈዋለች ማለት ነው። እና ሀኒቾ ምንድን ነው ያለችው? እድሜ ልካቸውን እየተጎዱ የሚኖሩ አንድ ጎረቤታችን አሉ። አንድ ሰው አፍቅረው ያንን ሰው ሳያገቡት ስለቀሩ ከሱ ውጭ አላገባም ብለው ይሄው ህይወታቸውን ሙሉ እሱን በጥበቃ አርጅተዋል። ፊዮሪ የሚያጣ ፈንታ እንዳይደርሳት ብዬ እፈራለሁ ብላለች። በትክክል አንድ ሰው የማይመጣን ሰው መጠበቅ በጣም ድክመት ነው ማለት ነው። መርከብ ነው በቃ ህይወታችንን ሙሉ ጨለማ አድርጎ መኖር ነው። ማብራት ወዳለበት ቦታ መሄድ እንጂ ማብራት ይዞልን እንዲመጣ ሰውን አንጠብቅ ማለት ነው። እንግዲህ ሀሳቧን ተቀብላ ችግር የለም እኔም ሁለቱም ተስማምተዋል ማለት ነው። ፍቅር በውለታ እንደማይመለስ ተጋግዘን ለሁሉም ሰው እናሳያቸዋለን ብላለች ማለት ነው። ወደ እነዚህ ስንሄድ እንግዲህ ኢክሮ ጄሪ አግኝታው ነበረ። ነገር ግን ልትቀበለው አልቻለችም። ትናንት በመኪና ስለወሰድከኝ ሁሌ የኔ ካርድ ልትሆን አስፈለገ ሆይ ስለዚህ ና ምስር ልቀም ስትለው አይ ምስር አይልቅም እንደውም ማተራ ቤት ማሽቃበጥ ትላታለች ማለት ነው። እና በጣም ደስ ይላል። ጄሪ ሰጥንች። ወደ እነ ፊዮሪ ስንመለስ ሀኒና ፊዮሪ አንድ ላይ ቁጭ ብለው እንዴት ነው ነገሩ? በጣም ደስ ብሎኛል። ችግራችንን ስለፈታን በጣም ደስ ብሎኛል። ስለዚህ ከብሩክ ጋር ያለውን ችግር ደግሞ መፍታት አለብን ብላለች ማለት ነው ሀኒቾ። ከብሩክ ጋር ማውርተን አናውቅም፣ ነገር ግን አሁን ላወራው ሞክራለሁ ብላለች። ስለ መቅደም እያወራች ነበረ። መቅደም ከዚህ በፊት ባውቃት ደስ ቢለኝ ነበር፣ በጣም ጥሩ ልጅ ናት ብላለች ሀኒቾ። ፊዮሪማ እኔ በዚህን ሰዓት ውስጥ ከጎን የነበሩት እሷና ጓደኛው ነበረች። ስለዚህ በጣም ደስ ብሎኛል። እነሱ ብቻ ናቸው ጓደኞቼ። ይሄን ሁሉ መፍትሄ የሰጡኝ እነሱ ናቸው። ሌሎቹማ ወደ እናንተ እንዲህ የእናንተን ህይወት እንድበጠብጥ እንጂ የሚገፉኝ ከእናንተ ህይወት እንደወጣ አልነበረም። ዛሬ ግን የእነሱ ጓደኝነት ለእኔ በጣም ጠቅሞኛል ብላ ፊዮሪ ተናግራለች። እንግዲህ ብሩክ ሲመጣ ፊዮሪና ሀኒቾን ሲያቸው በአንድ ላይ በጣም ተደንግጧል። ምን እየተፈጠረ ነው? ምን እየተካሄደ ነው? ብላ በጣም ብሩክ እያሰበ ነው ማለት ነው። ብሩክ መጣ እያየን ነው ምን ይሻላል ስትላት ይሄን ነገር ግራ እየተጋባ ነው ያለው። ሁለታችን አንድ ላይ መሆን ሁነን ሲያየን በጣም ግራ ተጋብቷል። ወደኛ እየመጣ ነው። እኔና አንቺ ወሬያችን እንቀጥል፣ ስለዚህ ዝም በይ ተነሽና እንሂድ ብላታለች ሀኒቾ ማለት ነው። ቀጣይ ክፍል እንግዲህ ይዤላችሁ እመጣለሁ። ምን ይመስላል የሚለው ለዛሬ ይበቃናል። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ቪዲዮውን እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። በዚሁ እሰናበታችኋለሁ። ባይ ባይ።